አዶኒ ጆን ተከታትሎ ወይዘሮ ሄለን ያለችበትን አድራሻ አወቀ። እንግዲህ ከዚህ ቀደም በትላንትናው ክፍል ላይ እንደተመለከታችሁት ጆ ወደነ ወይዘሮ ሄለን ቤት ሄዶ ነበረ። ወይዘሮ ሄለንም ከሀገር ለመውጣት ፓስፖርት እንደዚሁም ደግሞ መታወቂያዋን እንዲያመጣላት አዘው ነበረ ማለት ነው። እንግዲህ ጆም ይሄንን ነገር ለመፈለግ ወደነ ወይዘሮ ሄለን ቤት በሄደበት ሰዓት አዶኒ ጆን ሲመለከተው በጣም ተናዶ ንዴቱን መቆጣጠር እስኪያቅተው ድረስ ነበር። እንግዲህ አዶኒ ራሱን ካረጋጋ በኋላ በመከታተል ወይዘሮ ሄለን ያለችበትን አድራሻ መድረስ እንደሚችል ካሰበ በኋላ ምንም ነገር እንዳልተፈጠረና እንዳላወቀ ሆኖ አዶኒ ጆን ዝም ብሎታል ማለት ነው። እንግዲህ ጆም ደግሞ ወይዘሮ ሄለንን ያገታት አዶኒ እንደሆነ እያወቀ ነገር ግን ምንም ነገር አልተባባሉም ነበር ማለት ነው። እንግዲህ ጆ ወደ ወይዘሮ ሄለን ክፍል ከገባ በኋላ የወይዘሮ ሄለን ፓስፖርት እና መታወቂያዎችን በሚፈልግበት ሰዓት እንግዲህ ኑኑዬ እዛ ክፍል ውስጥ ነበረች እና ተደብቃ ምን እንደሚፈልግና ምን እያደረገ እንደሆነ በመከታተል ካየችው በኋላ ቆይ ምን ጠፍቶብህ ነው ብላ በስተመጨረሻ ስትናገረው ነበር ማለት ነው። እንግዲህ ጆም ይህንን ሀሳብ ለማስቀየስ እና ይህንን ነገር ጥያቄ እንዳታበዛበት እና እንዳትጠይቀው ለማድረግ እሷን የሆነ ነገር ለማድረግ እየፈለገ ነበር ማለትም ለምንድን ነው ፍቅራችንን የማንቀጥለው ምናምን እያለ እሷን ለማስፈራራት እንድትፈራና ሌላ ምንም አይነት ጥያቄ እንዳትጠይቀው ለማድረግ እየሞከረ ነበር ማለት ነው። እንግዲህ በዚህ ሰዓት ነበር ኤልሹ መታ ቆይ እናንተ እዚህ ምን ትዳርጋላችሁ በማለት ስጠይቃቸው ደንግጠው ያቆመው ማለት ነው። ጆ እንግዲህ እንደምታዩት ለኤልሹ ብሎ እናቷን ከዛ ቦታ ላይ ካስወጣት በኋላ የምትለውን ነገር ሁሉ በማድረግ እና በመታዘዝ በጣም በብዙ ነገር እየረዳት ይገኛል ማለት ነው። ኤልሹም እናቷ ወደዛ ቤት መታ ለምን መገኘቷን ለመናገር እንደሞከረች እና እንደዚሁም ደግሞ ጆን ለምንድን ነው እቃ እንዲያመጣላት ያዘዘችው እሷ አትመጣም ማለት ነው እያለች ወይዘሮ ሄለን ቆይ ምን እየተፈጠረ ነው እያለች ኤልሹ እያሰበች ነበር ማለት ነው። ቤሉልም አሁን ላይ ወይዘሮ ሄለን ጠፍታ እንደቀረች ነው የሚያስበው ማለት ነው። ወዴት ሄዳ ይሆን ብሎ ወይዘሮ ሄለንን ለማፈላለግ እና ያለችበትን ለማወቅ ሙከራ እያደረገ ነው ማለት ነው። ከዚህ ቀደም እንግዲህ ኤልሹ ጆ በነገራት መሰረት እናቷ እንደተገኘች እና ወደ እናቷ ልትሄድ እንደሆነ እና በጣም ደስተኛ እንደሆነች እየነገረችው ነበረ። ቤሉል ግን እናቷ በመገኘቷ በጣም ደስ ብሏት አብረው ሄደው እንደሚጠይቃት እና ብዙ ከሷ መስማት የሚፈልገው ነገር እንዳለ ለኤልሹ እየነገራት ነበረ ማለት ነው። ግን ጆ ቤሉል እንደሰማ ሲያውቅ ሸውደውት ወይዘሮ ሄለንን ለማግኘት ሞክረዋል ማለት ነው። አሁን ላይ ቤሉል የሚያውቀው ወይዘሮ ሄለን እንዳልተገኘች ነው። በዛ ላይ ደግሞ አዶኒ እናቷ እንደተገኘች እና ጆ ሁሉንም ነገር እንደነገራት ለኤልሹ በደንብ ስለሚያውቅ የተፈጠረውን ነገር እናቷ የት እንዳለች እና እንደተገኘች መረጃ ለማወቅ እየሞከረ ነበረ። ኤልሹ ግን ምንም አይነት ነገር አልነገረችውም። እናቷ እንዳልተገኘች ነበረ ለአዶኒ ስትነግረው የነበረው ማለት ነው። አዶኒ ግን ኤልሹ ሁሉንም ነገር እንደምታውቅ ጆ ደግሞ ይህንን ሁሉ ነገር ያደረገው ለኤልሹ ብሎ እንደሆነ በደንብ ያውቃል ማለት ነው። ግን ከእሷ ምንም አይነት መረጃ አላገኝም። በስተመጨረሻ ግን ጆ ተከታትሎ ወይዘሮ ሄለን የት እንደምትገኝ ደርሶበታል ማለት ነው። አሁን ላይ ወይዘሮ ሄለን በትልልቅ መኪና እየተንቀሳቀሰች እና እንደዚሁም ደግሞ የሚጠብቋት ሰዎች እንዳሉ አዶኒ ተረድቷል ማለት ነው። ነገር ግን ከሀገር ከመውጣቷ በፊት ይዘው እሷን እንደ በፊቱ መያዝ እንዳለባቸው ነው አዶኒ ሲያስብ የነበረው። ከአዶኒ ጋር ተባብረው ወይዘሮ ሄለንን የያዛት የነበረው ሰው እንግዲህ ከገጠር ታመጣቸው የነበሩት ህፃናት ከቤተሰቦቻቸው መካከል አንዱ ነው ማለት ነው። እንግዲህ የፈለገው ወይዘሮ ሄለን ስታደርጋቸው የነበሩትን ነገሮች እያንዳንዱን ከእሷ አንደበት መስማት እና ሁሉንም ነገር እያሰቃየ ሊያናዝዛት ነበረ። ነገር ግን እስከዛው ድረስ ደግሞ በምን እንደተያዘች እና ማን እንደያዛት በምን ጉዳይ እንደሆነ ማወቅ እንደሌለባት እና ትንሽ እንድትጨነቅ ለማድረግ ነበረ እንግዲህ ምንም ነገር እንዳትናገር ሳትናገር ያቆያት ማለት ነው። ግን በስተመጨረሻ አምልጣለች። ጆ እንግዲህ በጣም አስተዋይ እና ጠንቃቃ ሰው ነው ማለት ነው። እንግዲህ ወይዘሮ ሄለን ማናግቷት እንደነበረ እና እንደዚሁም ደግሞ ለምን እንደያዛት በደንብ ጠንቅቆ ያውቃል። ነገር ግን ወይዘሮ ሄለንን የያዛትን ሰው እና እንደዚሁም ደግሞ እዛ ቦታ ላይ ማንን ተከታትሎ እና እንዴት እንዳገኛት ለራሱ ምንም ነገር አልተናገረም ማለት ነው። ጆ ወይዘሮ ሄለንን የያዛት አዶኒ እንደሆነና እንደዚሁም ደግሞ የምታደርገውን እያንዳንዱን ነገር በደንብ እንደሚያውቅና
የእሷ የሆኑ ሚስጥሮችን በሙሉ እንደሚያውቅ ቢነግራት ኖሮ ምን እንደሚፈጠር መገመት አይከብድም። ምክንያቱም ወይዘሮ ሄለን ውጭ ላይ ሆና አዶኒን የሆነ ነገር ለማድረግ ትሞክር ነበር ማለት ነው። ጆ ግን ምንም ነገር እንደማያውቅ እና ብቻ በአጋጣሚ እንዳገኛት እና ከዛ ቦታ ላይ እንድታመልጥ እንደረዳት ብቻ ነው የተናገረው ማለት ነው። እንግዲህ ጆ እዚህ ጋር አስተዋይነቱን ያሳያል ማለት ነው። ምክንያቱም የወይዘሮ ሄለንን የምታደርገውን ነገር እያወቀ ለኤልሹ ሲል እንደዛ ያንን ሁሉ መስዋዕትነት ከፍሎ እንድታመልጥ ረድቷታል ማለት ነው። ካስመለጣትም በኋላ ደግሞ የያዛት ሰው ማን እንደሆነ እያወቀ ነገር ግን ለማንም ምንም ነገር አልተናገረም። ወይዘሮ ሄለን አሁን ላይ በፖሊሶች እና እንደዚሁም በጣም በብዙ ሰዎች እየተፈለገች ነው። በዚህ ምክንያት ነው እንግዲህ ከሀገር ለመውጣት ያሰበችው ማለት ነው። ከቴዲ ጋር እንደተገናኙ ቆይ አንተን ለምንድን ነው ልትፈልገኝ ያልሞከርከው እያለች ስትሰድበውና ስትጠይቀው ነበር ማለት ነው። ነገር ግን ቴዲ እሷን ለማግኘት ብዙ ነገሮችን እየሞከረ እንደሆነና ደግሞ እሷን ለማግኘት መሞከር ደግሞ ግዴታው እንዳልሆነ እሱ የራሱ ሕይወት እንዳለው እና አሁን ሊያገባ ዝግጅት ላይ እንደሆነ እና ሽማግሌዎችንም እየፈለገ እንደሆነ እየነገራት ነበር። ወይዘሮ ሄለንም እንግዲህ ምን እያልክ ነው እያለችው ነበረ። እንደውም እኮ አንቺ ታውቂያታለሽ ለእኔ የምትሆነኝ ጥሩ ሴት አግኝቻለሁኝ እና በቅርቡ አገባለሁ በሰርጌ ላይ ብትገኝ በጣም ደስ ይለኝ ነበር እያላት ነበር። እንግዲህ ወይዘሮ ሄለን የቴዲ ሁኔታ በጣም እያነደረት እና እያበሳጫትም ቢሆን ነገር ግን እሱ ቀልድ እንደሆነና እሷን ለማናደድ እየተጠቀመ ያለው መንገድ እንደሆነ ነው እየተረዳችው ማለት ነው። ነገር ግን ቢሆንም እንደዚህ የሚላት ሴት ቆይ ማናት? በዛ ላይ ደግሞ እኔ የማውቃት ሴት ቆይ ማናት እያለች ነበረ ማለት ነው። ወይዘሮ ሄለን እንግዲህ መሰረት እንደሆነች ብታውቅና ብትረዳ ምን እንደምትል በጣም ይከብዳል። እንግዲህ ቤሉልም ከቴዲ ጋር ፍቅረኛሞች እንደሆኑ እና በቅርቡ አብረው መኖር እንደሚጀምሩ ስትነግረው እንግዲህ ቤሉል ማመን አቅቶት በጣም ከብዶት ነበረ ማለት ነው። እንዴት ቆይ ወደሽው ነው ምርጫሽ ስለሆነ ነው እያለ በጣም ብዙ ጥያቄዎችን ሲጠይቃት እና እንደዚሁም ደግሞ ቤሉል በሆነ ነገር እያስፈራራት እንደሆነ ነበር እየተረዳው ማለት ነው። በዚህ ምክንያት እንግዲህ ቴዲ ያለበት ቦታ ድረስ በመሄድ መሰረትን በምን አስፈራርተሃት ነው ቆይ እንደዚህ እንድታደርግ እያደረግከው በማለት እየጠየቀው ነበር ማለት ነው። ቴዲም እንግዲህ ወዳኝ ወድጃት ተፈቃቅደን ነው ብሎ መልሶለታል። ቤሉል ግን መቼም ቢሆን አርፎ እንደማይቀመጥና ይህንን ነገር ሊያደርግ የቻለው በምን ምክንያት እንደሆነ አጣርቶ እንደሚደርስበት እየነገረው እና እየዛተበት ነበረ። ቴዲም ደግሞ ምንም ነገር ማድረግ ትችላለህ፣ እኛ ግን ተዋደን ተፈቃቅደን ነው ይህን ነገር የወሰንነው ብሎ እየመለሰለት ነበር ማለት ነው። እንግዲህ ቤሉል የመሰረት ነገር በጣም ግራ ገብቶታል። እንዴት ይሄንን ሰው ምርጫዋ ሊሆን ይችላል እያለ በጣም ብዙ ነገሮችን ለማሰብ ሞክሯል። መሰረትም እንግዲህ እስካሁን ድረስ ከእናቷ ጋር እንደተኳረፈች እና ምንም ነገር እየተነጋገሩ አይደለም። ከቴዲ ጋር ባየችው ነገር አይንዬ እንግዲህ በመሰረት ላይ በጣም አዝናባታለች። መሰረት ምንም ነገር ብላ እናቷን ለማሳመን አልቻለችም ማለት ነው በአሁኑ። ምክንያቱም አይንዬ የሆነውን ነገር ሁሉ በትኩረት በደንብ ተመልክታና አጤና ስለሆነ አሁን ላይ መሰረት ምንም አይነት ነገር ብትናገር እናቷን ልትሰማትና ልታምናት አትችልም ማለት ነው። እንግዲህ በቀጣይ ክፍል ምናልባት ጆን ሊይዙት ይችላሉ ማለት ነው። እንግዲህ ጆን ተከታትለው ደግሞ ወይዘሮ ሄለን ያለችበትን ቦታ ስላወቁ ምናልባት ቀጥታም ደግሞ ወይዘሮ ሄለንን ይዘው ወደ ነበረችበት ቦታ በመመለስ ድጋሜ ሊይዟት ይችላሉ ማለት ነው። እንግዲህ ምን እንደሚፈጠር አብረን ሁላችንም የምናይ ይሆናል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ በጣም ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛ።